ወርዶ ፍቅር ድብልቅልቁን አወጣችው። ሰርጉ ቀረ። አደይ ጨለለች። ባቡሬ አግተው አሰቃዩት። ባቡሬን ዳኒ እና ገጀራው ሁነው ፍቅር ከጀርባ በመቁለያ አናቱን ብላ ከበተነችው በኋላ እራሱን ስቶ ወደቀ። ሶስታቸው ተባብረው ባቡሬን ላደረገው ነገር በሙሉ ልኩን ሰጡት። ገጀራው እባክህን እኔ እንደዚህ አንተን አላሰቃየውህም፣ ስለዚህ ምንም ነገር ባታጠፋ ይሻልሃል፣ በኋላ ግን የመልስ ምቱን በፍጹም አትችለውም እያለ ቢያባብለውም እንኳ በህይወቴ ጣልቃ አትግባ ብዬህ ነበረ ባቡሬ፣ ያሳለፍኩትን ነገር በሙሉ አንተ ታውቅ ነበር። እናም እንደ ወንድም ሁሉ ተረድቼህ ነበር። አንተ ግን ፍጹም እኔን ከመረዳት ይልቅ እኔ ላይ እየዛትክብኝና ነገሮችን እያበላሽህብኝ ነበር። ከዚህ በኋላ ግን ምንም ነገር የምፈልገው ነገር የለኝም፣ አንተም ዋጋህን ታገኛለህ ብሎ ዋጋውን ሰጠው። ሊልዬ እጅጉን ጨለለች። የባቡሬ መጥፋት አገር ምድሩን እያሰሰች ብትፈልገውም እንኳ አልሳካላት አለ። በሌላ በኩል ዳይመንድን እና ኪንጎን እባካችሁ ባቡሬ ልትፈልጉት ይገባል። ጓደኛችሁ ከወጣ 2 ቀን ሆነው እና እኔ በጣም ተጨንቄያለሁ እና ደግሞ የኔን ነገር ለማስተካከል ብሎ ነው እዚህ ሁሉ ነገር የገባው እና እባካችሁን እያለች ለመነች። አደይ በጣም ከመናደዷና ከመበሳጨቷ አንጻር ፍቅርን ማንቁርቷን ይዛ ወዘወዘቻት። በጣም ደንግጦ ዲቭ አረባክሽን ተረጋጊ፣ አረባክሽን አደይ ብሎ ቢላት አንተ አርፈህ ተቀመጥ፣ ከዚህ በኋላ በእኔና በእሷ መካከል ባትገባ ይሻልሃል። ህይወቴን በሙሉ እንዳመሰቃቀለችው እኔም የሷን ህይወት ነው የማመሰቃቅልላት ብላ አንገቷን ይዛ ማአትና ትንግርት ስትሰራ እንደ አጋጣሚ የፍቅር እናት መጣች። እባክሽ ምን እያደረግሽ ነው አደይ ብላ ስትላት፣ ምን ነው ትዬ እኔ ብቻ ነኝ የማልናገረው አይደለም? እኔ ብቻ ነኝ ምንም ነገር የማልለው? እስኪ ንገሪኝ እናሆም እንዲሁም ደግሞ በጣም በብዙ ነገር እኔ ፈትኛት ነበረ፣ ግን ደግሞ ፍቅር መቼም ቢሆን የምትቀየር አይመስለኝም። ጭራሽ ምን እንዳደረገች ታውቂያለሽ እንዴ? ምን አደረገች? አላወቅኩማ። እድብ ቤተሰቦች ጋር ደውላ የተናገረችው ነገር እሷ ናት። ከዛ ዲቭ ተናዶ ኧረ ተይ ፍቅር፣ ኧረ ተይ ፍቅር፣ ተይ ግደለሽም፣ ተይ የእውነት እንደዚህ አድርገሻል እንዴ ብላ ስትል አዎ ደውላልኝ ነበረ እና ፍቅር ያለችው ነገር እውነት ነው ወይ ብላ ጠይቃኛለች። ዲቭ እንዴት እንደዚህ ታደርጋለች? ለካ ጥላታችንን እዚህው አስቀምጠን ነው አይደለ እኛ ጋብቻ የምንለው። በቃ ከዚህ በኋላ ዲቭ እንደውም የፈለግከውን ነገር አድርግ፣ ምክንያቱም ከዚህ ቤተሰብ ጋር መዛመድ ራሱ አልፈልግም ብላ አለች። ምን እያልሽ ነው አደይ? እየቀለድሽ መሆን አለበት። ለምንድን ነው የምቀልደው? ዲቭ እስኪ ንገረኝ። እናትና አባቴ ደስተኞች አይደሉም ብዬ በመጣሁ ላይ ሁሉን ነገር ብችዬ በመጣሁ ላይ ጭራሽ እዚህ እኔ ላይ ልትዘባበትና ሰራተኛ በመሆኔ እኔ ልትነቀኝ ይገባል እንዴ? እስኪ ንገረኝ። እኔ ምን አደረግኳት? እኔ ምን አሳጠኋት? እኔን ወደህና ፈቅደህ አይደለም እንዴ የፍቅር ጥያቄ ያቀረብክልኝ? እሷ ከወደደችህና ካፈቀደችህ ለምንድን ነው እስከ ዛሬ አብራችሁ ያልኖራችሁት? አየሽ፣ ምክንያቱም በፍጹም አንቺን እንደማያፈቅርሽና እንደማይወድሽ ይታወቃል። ግን አንቺ ሁሌም በእኔ መንገድ እንደገባሽ ነው ብላ አለች። አረ ተረጋጊ፣ ቆይ ምንድነው የተፈጠረው ነገር እያለች የፍቅር ስናት ስታወራ፣ ምን ነው ስለ ልጅ ጸባይ አታቂም ማለት ነበር? ምን ማለት ነው ይሄ ደግሞ? ምክንያቱም እንግዲህ በጣም የምትወጃትና የምታከብሪያት ልጅ የምትንሰፈሰብልሽ ከድብ እልም ያለ ፍቅር ይዟታል ብላ ፍርጥ አደረገችው። አራዴ ግደለሽም፣ ታይ እታለም እኮ ናት። ታዲያስ ከዚህ በኋላ ለማንም አላስብም፣ በቃኝ። ለሰው በማሰብ የተነሳ ነው ሁሉ ነገርን ያጣሁት ብላ አደይ በመራራው አስፓልት ለአስፓልት ወጥታ ተናዳ እያለቀሰች ሄደች። በሌላ በኩል የአደይ እናት በጣም ጥሩ፣ ምንም መናገር ሳይጠበቅብኝ እስ በራሳቸው ተበጣብጠዋል። ስለዚህ እህታማቾቹን ከማጣላ ይልቅ በዚህው ቢለያዩልኝ ይሻላል ብላ እጅጉን ደስ አላት። ዶክተር በጣም ከመገረሙ የተነሳና እንዲሁም ደስ ስላለው ብቻ
አደይን መንገድ ላይ አግኝቷት ምንድን ነው አደይ የተፈጠረውን ነገር ልትነግሪኝ ትችያለሽ? ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ ነው የማመሰግነው። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ የባቡሬ ሁኔታ እጅጉን የሚከብድና እጅጉን የሚያሳዝን ነገር ተፈጠረ። ሊልዬ እሱን ፍለጋ ብትሄድም እንኳ በፍጹም ሊገኝ አልቻለም። በሌላ በኩል ቅምጥልና እንዲሁም ኩኩሻ እነዛ የተረገሙ አረመኔና ጨካኝ ሰዎች ናቸው ማለት ነው። በቃ አግተው የሚያሰቃዩት። ስለዚህ እንደምንም ብለን ልንፈልግ ይገባል ብላ አለች። በትክክል እውነት ለመናገር እንደዚህ ካላደረግን በፍጹም በዚህ ሁኔታ የሚቀጥል አይደለም እና እንደምንም ብለን ባቡሬን እንፈልገዋለን፣ አትጨነቂ እሺ ብለው ዳይመንድና ኪንጎ በደንብ እንድትረጋጋ አደረጓት። በሌላ በኩል ቅምጥል ይህ ሁሉ ያንቺ ጣጣ ነው፣ ይህ ሁሉ ያንቺ ጣጣ ነው ብላ ምሩ ላይ ጮኸችባት። እጅጉን አበደች፣ ጨለለች። ፍቅር እያንዳንዱ ነገር ማበላሸት አለብኝ፣ በዚህ ከቀጠለ በፍጹም አንድ ቦታ መሆን የለባቸውም። አይ በፍጹም ዲቭና እንዲሁም ሊሊ በፍጹም መፋቀር የለባትም ነበር። ምክንያቱም ሊሊ ያለ ቦታዋ ገብታ እንዲፋቀሩ ያደረገቻቸው ሊሊና ሊሊ ብቻ ናት። በህይወቴ የተጫወተችብኝ ሊሊ ናት። ይህንን ቦታ በፍጹም የዚህን የቤት ካርታ ልሰጥ አልችልም። ስለዚህ የዚህን የቤት ካርታ የምትፈልገው ከሆነ አደይንና ዲቭን ማበጣበጥ አለባት ብላ ፍቅር ደመደመች። በስተመጨረሻ ፍቅር እንግዲህ ሊሊ ጋ ደውላ አንድ ጥያቄ ልጠይቅሽ እፈልጋለሁኝ፣ የቤቱን ካርታ ትፈልጊዋለሽ ወይ ብላ ስትል አንቺ አረመኔ ጨካኝ ደግሞ ብሎ አንቺ ላይ እንዴት ሊገባ ቻለ ብላ አለቻት። እሱ ምንም አይመለከትሽም፣ ነገር ግን አንድ ጥያቄ ልጠይቅሽ። ምንድን ነው? የእውነት ያንን የቤት ካርታ የምትፈልጊ ከሆነ አንድ ነገር ማድረግ አለብሽ። ከዚህ በኋላ ዲቭና እንዲሁም አደይ መጋባት የለባቸውም። ምን እያልሽ ነው? አዎ ሁሉንም ትበጠብጭና ሁሉንም ነገር ትጨርሽና እኛ አንድ ላይ እንድንሆን ታደርጊያለሽ። ማ አንቺና ዲቭ? ያምሻል? አብደሻል? ልበል? አላበርኩም፣ እውነቴን ነው። ከዛም በኋላ አንቺም ሁሉን ነገር ታስተካከያለሽ። ደግሞ እኮ ለአደይም የሚሆናት አንቺ ሳትሆኚ ዶክተሩ ነው፣ ዲቭ ሳይሆን ዶክተሩ ነው። ቆይ ምን እያልሽ ነው? አበርሽ መሰለኝ ዛሬ። ደግሞ እንደዚህ አይነት ነገር ምን ነገር እየተናገርሽ ነው? የእውነቴን ነው። አንድ እውነት ልንገርሽ፣ ምክንያቱም ትክክለኛው እውነት አንድና አንድ ያለው ይህ ብቻ ነው እና አንቺ ማድረግ ያለብሽ በሙሉ እነሱን ብቻ ማበጣበጥ ነው። ከዛም በኋላ በጣም ደስ ይላል ብላ አለቻት። በሌላ በኩል የአደይ ቤተሰብ እናቷ ከገጠር መጣች እና ሁሉንም ነገር ስትነግራት በጣም ደነገጠች። የእውነት እንደዚህ ነው እንዴ ብላ የፍቅርና ስትል አዎ ይሄ ሁሉ ተበጣብጧል እና እህታማቾቹን በፍጹም ማጋባት አልችልም። ለነገሩ እኮ በተደጋጋሚ እኔ ነግራኝ ነበረ። ማናት? ፍቅር። እውነት ዲቭ እና አደይ አንድ ላይ መሆን እንደማይችሉ ነግራኝ ነበር። ግን ደግሞ በዚህ ቅጽበት እኔ ስለ አንቺ ልጅ አላቅም፣ ግን ደግሞ እኔ እህታማቾቹን ማጋደል ስለማልችል ይሄ ፍቅር የሚባለው ነገር ቢቀር ይሻላል ብላ አለች። ዲቭ ፍቅር እንደዛ ስላደረገች እጅጉን ተናዶበት አንቺ አረመኔ ጨካኝ፣ የእውነት አንቺ ነሽ እንደዚህ ያደረግሽው ብሎ ሲላት ምን ነው እኔ አይደለሁም አልኩ አይደል እንዴ? የሆነ ነገር በተፈጠረ ቁጥር በቃ ሁሉንም ነገር የምታደርገው እኔ ነኝ ማለት ነው። ፍቅር በቃ እኔ ምንም ነገር አላደረግኩም። ወደድክም ጠላህም አንተና አደይ እንደማትጋቡ እኔ 100% እርግጠኛ ነኝ። ስለዚህ ብትረሳው ይሻልሃል ብላ አለችው። ዲቭ እባካችሁ ልቀቁኝ። እውነት ለመናገር አሁን እነ ቅምጥል ከመጡ መሞቻችሁ ቅርብ ነው እና እኔ እንደነሱ አይደለሁም። ከዚህ እወጣለሁ።
ብሎ ቢልም እንኳ በፍጹም ሊፋቱት አልቻሉም። በሌላ በኩል የገጀራው የባቡሬ ጓደኛ ሊሊ ጋ ደውሎ ምን ነው ፍቅረኛሽን ተወጁ የለ ታፈቅረው የለ፣ ስለዚህ አንድ ነገር ማድረግ አለብሽ። ያንን ወረቀት የምትፈልጊው ከሆነ እህና ደግሞ የእውነት ባቡሬን የምታፈቅሪውና የምትወጁ ከሆነ አንድ ነገር አድርጊ። ምንድን ነው እሱ? ይህንን ሁሉንም ነገር ትተሽ ቀጥ ብለሽ ሂደሽ ቤዛን ታስወጫታለሽ። ምን? አዎ እንደዛማ ሊሆን አይችልም በፍጹም። በቃ ነገርኩሽ እኮ። ስለዚህ እንደምንም ብለሽ ቤዛን ካስወጣሽ በኋላ ባልሽን በህይወት ታገኘዋለሽ፣ ካልሆነ ግን ቀቅለን ነው የምንበላው ብለው አስፈራሯት። በጣም ደነገጠች። ቆይ ምንድን ነው የማደርገው እኔ? በቃ የእኔ ጣፈንታ እንደዚህ ነው ማለት ነው? ሁሉንም ሰው እንደዚህ ነው ማለት ነው የማበላሸው? እያለች በጣም ስትገረም፣ አረ ተረጋጊ፣ ምንም ነገር አይፈጠርም ሊልዬ፣ አንቺ እኮ በጣም ጠንካራና እንዲሁም ብልህ ሴት ነች እና እንዴት ነው በዚህ ነገር ተስፋ የምትቆርጭው? ብላ ስትል እንዴት ነው ተስፋ የማልቆርጠው? እስኪ ንገሪኝ። ከዚህ በላይ ምን አላማና እቅድ ያለኝ? እኔ እኮ ባቡሬን በጣም ነው የምወደው እና አንድ ነገር እንዲሆን አልፈልግም። ስለዚህ የቤቱ ካርታ ይቅርብኝ። በእርግጥ የቤተሰቦች ማስታወሻ ነው፣ ግን ደግሞ ከባቡሬ የሚበልጥብኝ የለም ብላ ስትል ተረጋጊ ተረጋጊ አለቻት አደይ። ተረጋጊ፣ መቼም ይሄን ነገር እንደማይወደው ታውቂያለሽ ባቡሬ፣ እና ባቡሬን ደግሞ ምንም አያደርጉትም። እንዴ እንዴት አወቅሽ? ምክንያቱም አንድ የማውቀው ነገር ቢኖር ምን መሰለሽ? እሺ ምንድን ነው? ምንም ቢሆን ምንም ገጀራውና ባቡሬ አብረው አድርገዋል። አብረው ጓደኛሞች ናቸው። በጣም ብዙ ዋጋ ተከፋፍለዋል። ስለዚህ በዚህ ነገር ምንም አያደርገውም። የባቡሬ እኮ የችግር እኮ የገጀራው ችግር አንድና አንድ ሴቶችን አይወድም በቃ እንጂ የምሬን ነው። ምንም ቢሆን ምንም እንደማያደርገው ቃል እገባልሻለሁ። እውነትሽና አደይ? አዎ፣ ካልሆነ ግን እመኝ ባቡሬ ሲወጣ አንቺንም እኔንም አያናግረንም ብላ አለች። አደይ ሰርጉ በመቅረቱ እጅጉን ልቧ ተሰባብሮና ተሰነጣጥቆ እያለ ዶክተሩ አገኛት። ምን ነው አደይ ብቻሽን አዝነሽ ተክዘሽ ብሎ ሲላት፣ ምን አላማለኝ ብለህ ነው? ሁሉም ነገር ከንቱ ሆኖብኛል ቀርቶብኛል ብላ አለች። እንዴ ምንድን ነው የተፈጠረው? እስኪ ንገሪኝ። ምንም ምነግርህ ነገር አለኝ? ምንም ምነግርህ ነገር የለኝም፣ በቃ ተወኝ ብላ ስትሄድ ከዛ እንደ አጋጣሚ ሩታ ከኋላ መጣች። ምንድን ነው ሩታ? ምንድን ነው የተፈጠረው ነገር ብሎ ሲላት፣ እባክህ ተወኝ፣ የአደይና የዲቭ ሰርግ ተሰርዟል። ምን? አዎ ይቺ ፍቅር የቤት ሰራተኛ እንደሆነች ደውላ ለዲቭ እናት ነገረች። ከዛ ሁሉም ነገር አበቃ በለው። ብታይ ማንቁርቷን ይዛ ልትገላት ደረሰች አደይ። እረ ይኸውም ሲገባት እውነት ለመናገር በጣም ብዙ ነገር ማድረግ ነበረባት። ይቺ ብርቄ ነው ማንም የምትባል ሴትዮማ በጣም ክፉ ናት ሲል፣ እንዴ አንተ ደግሞ እሷን እንዴት አወቅ? ያኔ የሊሊ በታመመችበት ሰዓት ነዋ። ብቻ ግን ያም ይሁን ይህ ተዩ በቃ ፈጣሪ ለሷ ያለው አለ ብሎ